እንድታድልን እንለምናለን። ቅዱስ አምላክ ሆይ በመካከላችን ተገኝተህ እንድታመካክረን እንለምናለን። ቅዱስ አምላክ ሆይ የምንናገረውን እንዲሰምር ለሀገራችን ግድያ እንዲቆምልን ጸሎታችን እንድትሰማ እንለምናለን። ቅዱስ አምላክ ሆይ ካንተ ውጭ የምናውቀው ካንተ ውጭ የምንጠይቀው የለምና ቅዱስ አምላክ ሆይ ለሀገራችን ለኢትዮጵያ ሰላሟን፣ አንድነቷን፣ ፍቅሯን፣ የቀደመ ልዕልናዋን እንድታድልን እንለምናለን። አባታችን ሆይ ብለን እንለምን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሀገራችን የሰላምና የደህንነት ሀገር አላህ ያድርግልን። ሀገራችን ሰላም በሙሉ ይሁንልን። የአንድነት ሀገር፣ የፍቅር ሀገር፣ የውደት ሀገር ያድርግልን። اللهم اجمع لنا خير الدنيا وخير الآخرة إنك على كل شيء قدير واصرف عنا شر الدنيا وشر الآخرة إنك على كل شيء قدير. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أنت السلام ومنك السلام فأجنا ربنا بالسلام تباركت وتعاليت يا ذا الجلال والإكرام. اللهم انظرنا بعين رحمتك ولا تنظرنا بعين غضبك. سلمنا من بلائك نجنا من عذابك ووفقنا لطاعتك. اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا عيبا إلا سترته ولا مريضا إلا شفيته ولا فقيرا إلا أغنيته ولا مغفورا إلا فرحته ولا عدوا إلا قسمته ولا دينا إلا قضيته. الفاتحة قرأتنا من الله الجلال باندنا قال الله الجلال يفكر قال الله الجلال. الفاتحة. بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. برحمتك يا أرحم الراحمين اللهم صل. ሁሉም አባቶቻችሁ ሁለቱ ወደ መቀመጫችሁ በያላችሁበት ቁጭ በሉ። በማህበራችን በጸሎት ጀምረናል። ይቅርታ ኪኖና የምቃራ ቀበሌ ፈረሰኞች የሃይማኖት አባቶች እስኪ አንዴ ድብልቅልቅ ያለ መራል ስጡልን እስኪ። በጣም ነው የምናመሰግን በዚህ የሰላም ጥሪ የሰልፍ ላይ እንዲህ አብራችሁ ስለተገኛችሁ እናመሰግናለን። አንዴ ሞራል እየሰጣችኋቸው ሞራል ሰብሰብ ያደረጋችሁ እስኪ እዛ ቸብ ያደረጋችሁ እስኪ እናመሰግናለን። የምቃራ ቀበሌ የኪኖ መንደር አንድ ሃይማኖት አንድ ላይ አብረን እያለ ሃይማኖት አይሰማም ሃይማኖት የሰላም መሰረት ነው። አንዴ ድብልቅልቅ አድርጋቸው። የምቃራና የኪኖ የሃይማኖት አባቶች እየገቡ ነው። አንዴ ሞራል እየሰጣችኋቸው ሞራል ያስፈልጋል።
ሞራል ስጡልን እስኪ። የምቃራና የኪኖ ሃይማኖት አባቶች አስተባባሪዎች ከልብ እናመሰግናለን። በነቂስ በማስተባበር ድብልቅልቅ ያለ ሞራል ስጡልን እስኪ። ድብልቅልቅ ሞራል ያስፈልጋል። የኪኖ እና የምቃራ ቀበሌ ፈረሰኞች እናመሰግናለን። የሃይማኖት አባቶች እናመሰግናለን። አመራሮች እንዲሁ በነቂስ በማስወጣት ከልብ ነው እናመሰግናለን። አንድ ሞራል ስጡልን እስኪ። ከሃይማኖት አባቶች ውጭ ያላችሁ ወደ ላይ እንድትሄዱልን፣ ከሃይማኖት የተለበሱ ጥላ ከያዙ ውጭ ያላችሁ ወደ ላይ ሄዱልን። ወደ ላይ የሰላም ዘብ ጥሪ ጦርነት ይቁም፣ እገታ ይቁም። ለክልላችን የሚያስፈልገው ጦርነት ሳይሆን ሰላምና ልማት ነው። በመተባበር ምቃራ ቀበሌ ፈረሰኞች አንዴ ድብልቅልቅ ያለ ሞራል ስትለ ፈረሰኞች በዚህ ታሪካዊ ሰልፍ ስለተገኛችሁ ከልብ እናመሰግናለን። አንዴ ሞራል እየሰጣችኋቸው ሞራል ስጡልን። እልልታ ያስፈልጋል፣ እልልታ ያስፈልጋል። ሞራል እየሰጣችሁ የምቃራ ቀበሌ ኪኖና የኪኖ መንደር አንድና ምቃራ ቀበሌ የሃይማኖት አባቶች ፈረሰኞች በዚህ የሰላም ጥሪ በአደባባዩ ላይ እየገቡ ይገኛሉ። ቆንጆ የሆነ የፈረስ ትርኢትም እያሳዩ ይገኛሉና አንዴ ሞራል ስጡልን እስኪ። ድብልቅልቅ ያለ ሞራል ስጡልን። እናመሰግናለን። አስተባባሪዎች የሰስን ቀበሌ ነዋሪዎችና የዙሪያው ቀበሌ የሃይማኖት አባቶች በዚህ ታሪካዊ የሰላም ጥሪ እገታ ይቆም፣ ጦርነት ይቆም፣ ለእኛ ለክልላችን የሚያስፈልገን ሰላምና ልማት ነው በሚል መፈክር የደባርቅ ከተማና የዙሪያው ቀበሌዎች የሃይማኖት አባቶች ያደረጋችሁት ያለ የሰላም ጥሪ ክብር ይገባችኋልና አንዴ ለራሳችሁ ድብልቅልቅ ያለ ሞራል ስጡልን። እናመሰግናለን። የክራር ቀበሌና የኪኖ ቀበሌ የሃይማኖት አባቶች ፈረሰኞች የዚህ የድጋፍ ሰልፍ ስለተገኛችሁ እናመሰግናለን።
ሞራል ያንሳል። የቀበሌ 02 ነዋሪዎች እየገቡ ነው። አንዴ ድብልቅልቅ ያለ እልልታ 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 ያስፈልጋል። እልልታ እንኳን ደህና መጣችሁ። እልልታ ያስፈልጋል። የቀበሌ 01 የቀበሌ 03 የቀበሌ 02 ነዋሪዎች በዚህ ታሪካዊ ሰልፍ ላይ ጦርነት ይብቃን፣ እገታ ይቆም፣ ሃይማኖት የሰላም መሰረት ናት በሚል መፈክር በአደባባዩ ላይ እያነገዱ ይገኛሉ። እናመሰግናለን። ለክልላችን የሚያስፈልገው ጦርነት ሳይሆን ሰላምና ልማት ነው። እገታ ይቁም፣ ጦርነት ይቁም፣ ሰላምን እናስቀጥላለን። የሃይማኖት አባት በዚህኛው እንድትመጡልን፣ በዚህ መጣችሁ በላይኛው አድርጋችሁ እንድትሄዱልን እናመሰግናለን። የቀበሌ 03 የሃይማኖት አባቶችና ነዋሪዎች ሞራል ያንሳል፣ ሞራል ያንሳል። እስኪ ድብልቅልቅ ያለ ሞራል ስጡልን። አንዴ የቀበሌ ሊቀመንበሩ አስተባብርልና ወደ ፊት ወስደህ በዛኛው በላይኛው እንዲገቡ አድርግልን። በላይኛው በስተጀርባ የቀበሌ 03 በዚህ ታሪካዊ የሰላማዊ ሰልፍ ሰላምን እንፈልጋለን፣ እገታ ይቁም፣ ጦርነት ይቁም በማለት በዚህ ታሪካዊ ሰልፍ ላይ ስለተሳተፋችሁ እናመሰግናለን። ወደ ላይኛው አስተባባሪዎች ወደ ከሃይማኖት አባቶች ውጭ እዚህ ላይ መቀመጥ አይቻልም። ነዋሪዎች ህብረተሰቡ ወደ ላይኛው ወደ አደባባይ ላይ ወደዛኛው ጦርነት ይቁም፣ እገታ ይቁም። ሃይማኖት የሰላም መሰረት ናት። ትምህርት ቤቶች ተዘግተዋል። በርካታ ተማሪዎች ከትምህርት ገበታቸው ተፈናቅለው አልባሌ ቦታ ላይ እንዲውሉ ተደርጓል። የጤና ተቋማት ወድመዋል። በጤና ተቋማቱ ሲገለገሉ እናቶች፣ ህፃናት ለከፋ ተላላፊ በሽታ እንዲዳረጉ ተደርጓል። ህብረተሰቡን ለከፋ የኑሮ ውድነት እንዲጋለጥ ሆኗል። የዕለት ከዕለት እንቅስቃሴ ተገድቧል። ሰው ይታገታል፣ ይገደላል፣ ይዘረፋል፣ ይቆረጣል። የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች ሰላም በማረጋገጥ በኩል ሚናችሁን ልታረጋግጡልን ይገባል። የዛሬው ሰላማዊ ሰልፍ የዚህ ማሳያ ነውና የመሆኑን አውቀውም ሆነ ሳያውቁ በረሃ ወጥተው ያሉ ኃይሎች መንግስት ያቀረበውን የሰላም ጥሪ ተቀብለው በሰላም እንዲገቡና ሀሳብ አለን ካሉም ሀሳባቸውን በሰለጠነ በሰላማዊ ትግል ማካሄድ እንዳለባቸው ልትመክሩ ይገባል። የእምነት አባቶች ይህንን ስራ በመስራት ረገድ ትልቅ ኃላፊነት ስላለባቸው ይህንን ኃላፊነታቸውን እንድትወጡ ጥሪዬን እያቀረብ ጫካ የገቡ ሁሉ በተገኘው ሁሉ በሰላም እንዲገቡ እንድታደርጉ በድጋሚ ጥሪዬን አቀርባለሁ። ሁላችንም ለሰላም እንስራ። ሰላም ሲኖር ልማት ይኖራል። ሰላም ሲኖር ሞት ይቆማል፣ እገታ ይቆማል፣
ስለዚህ ለዚህ ሁላችንም የየድርሻችንን ወጥተን የሚጠበቅብን እንድናበረክት አደራ እላለሁ። ከዚህ በመቀጠል ዲያቆን ሸጋው እንደ ዞን የገጠመንን የሰላም እጦት ችግር ምክንያት በማድረግ ለሰላም መጽናት ያላችሁን መሻት በይፋ ለመግለጽ በዚህ መልኩ በድጋፍ ሰልፍ ስለተገናኘን በሰሜን ጎንደር ዞን አስተዳደር እና ሕዝብ ስም የተሰማኝን ልባዊ ደስታ ልገልጽላችሁ እወዳለሁ። ሰላም የሁሉም ነገር መሰረት ነው። ባለፉት 2 ዓመታት በራሳችን ልጆች ምክንያት ዞናችን በገጠመን የሰላም እጦት ችግር ምክንያት ከፍተኛ ጉስቁልና ደርሶብናል። ሰብአዊ ኪሳራ ደርሶብናል። ቁሳዊ ኪሳራ ደርሶብናል። ዜጎቻችን በሰላም ወጥተው መግባት እንዳይችሉ ምክንያት ሆኗል። እንግዲህ የሰላምን አስፈላጊነት ከእኛ ዞን ሕዝብ በላይ ማንም ሊረዳና ሊያውቅ አይችልም። ምክንያቱም ባለፉት ዘመናት የስርዓት ለውጥ በመጣ ቁጥር አካባቢያችን የጦርነት አውድማ እየሆነ በስርዓታት ለውጥ ምክንያት ሕዝባችን የከፈለው ዋጋ እጅግ ከባድ፣ ለዘመናት የማይረሳ ትልቅ ሰቆቃን እያሳለፍን እዚህ ደርሰናል። የቅርብ ጊዜ ትዝታችን እንኳን ብንወስድ በሰሜኑ ጦርነት ምክንያት ዞናችን በከፍተኛ ደረጃ ውድመት አስተናግዷል። በተለይ ነሐሴ 27ን መቼም ቢሆን አንዘነጋውም። የደባርቅ ሕዝብ፣ የዳባት ሕዝብ፣ የሰሜን ሕዝብ፣ የሰሜን ወጣት፣ የደባርቅ ወጣቶች ገጀራ ይዘው የዞናችን ሕዝብ የተቃጣበትን የጦርነት አደጋ ለመቀልበስ የከፈሉት ዋጋ እጅግ በጣም ከባድ ነበር። በተከፈለው ዋጋም ሕዝባችን ሳይዋረድ አካባቢያችን ሳይጎሳቆል ወራሪው የጠላት ኃይል አፍሮ እንዲመለስ ከፍተኛ ተጋድሎ ያደረገ ሕዝብ ነው። የዚህ ወረራ ውድመት ጉስቁልና ሳይረሳ በእኛ በራሳችን ልጆች ላለፉት 2 ዓመታት ቀላል የማይባል ውድመት ደርሶብናል። ወደ ገጠሩ የአካባቢያችን ወረዳዎች በተለያየ መንገድ መረጃ ይደርሳል። ቤተሰቦቻችን ሁላችን ከዛ አካባቢ የመጡ ናቸው። በገጠሩ አርሶ አደር እየተፈጸመ ያለው ግፍ እጅግ በጣም ዘግናኝ ነው። በየመንገዱ ኬላ እየተጣለ እየተዘረፈ ያለው ዜጋችን እጅግ በጣም ዘግናኝ ነው። እናቶቻችን በሰላም እህል እንኳን እህል ውሃ ማብሰል አልቻሉም። ቀን ጭስ ማጨስ አልቻሉም። ሴት እናቶቻችን በነፃነት መንቀሳቀስ አልቻሉም። ሴት እህቶቻችን ትምህርት ቤት ገብተው መማር አልቻሉም። ሕፃናት ወደ ትምህርት ገበታ መመለስ አልቻሉም። የጤና ተቋሞቻችን ተገቢውን አገልግሎት ለሕዝባችን መስጠት አልቻሉም። የግብርና ስራዎቻችን በተገቢ መንገድ ማሳለጥና አርሶ አደራችን አምራች እንዲሆን ማድረግ አልቻልንም። የዚህ ሁሉ መሰረታዊ ምክንያቱ የሰላም እጦት ነው። ስለዚህ በዚህ ልክ ሕዝባችን እየተጎሳቆለ የሃይማኖት አባቶች፣ የሁለቱም እምነት መሪዎች እንዲሁም የሃይማኖቱ ተከታዮች በሃይማኖት አስተምህሯችን ሰላም ምን እንደሆነ ቅድም ያስተማሩን ሁለቱም የሃይማኖት ተቋማት ሊቃውንት በዝርዝር አስቀምጠዋል። በእርግጥ በዛሬው ትምህርት ብቻ አይደለም ሰላም የተሰበከው። በየአጥቢያ ቤተ ክርስቲያኑ በየመስጊዱ ሰላም ተሰብኳል። ነገር ግን የሚሰማ የለም፣ የሚያደምጥ የለም፣ የሰላምን አስፈላጊነት የሚረዳ የለም። በዚህ ልክ አካባቢያችን እየወደመ ያለው ባህር ተሻግሮ በመጣ ጠላት አይደለም። አካባቢያችን እየተዘረፈ ያለው ወጣቱ እርስ በርስ እየተገዳደለ ወንድሙን ነፍስ እያጠፋ ያለው ባህር ማዶ ተሻግሮ በመጣ ጠላት አይደለም። ነገር ግን በእኛ ልጆች በእኛ ወንድሞች ምክንያት ነው። ስለዚህ የሃይማኖት መሪዎች፣ የሃይማኖት ተቋማት፣ ወላጆች፣ ቤተሰቦች፣ ወዳጆች ለአካባቢያችን ሰላም መጥፋት ምክንያት የሆኑ ታጥቀው በጫካ የሚንቀሳቀሱ ታጣቂዎችን ወንድሞቻችንን የመምከር የመገሰጽ ወደ ሰላም የመመለስ ኃላፊነት እንዳለብን መረዳት
መስራት ይኖርብናል። የውስጣችን ሰላም መታጣት ለትናንት ቀደምት ጠላቶቻችን ፍላጎት መሳካት በር እየከፈትን ነው። ቀደምት አባቶቻችን ኢትዮጵያን ያስረከቡን፣ ቀደምት አባቶቻችን ሃይማኖቶቻችንን እንደተጠበቁ እስከ ክብራቸው ያስረከቡን። አሁን በዚህ ዘመን ያለን ትውልዶች የገጠመን ፈተና ሳይገጥማቸው ቀርቶ ሳይገጥማቸው አልፈውት አይደለም፣ ታግለው አሸንፈውት ነው። ትናንት ጣሊያን ወሮናል፣ ትናንት ሱዳን ወሮናል፣ ትናንት ግብፅ ሞክሮናል፣ ትናንት ኤርትራ ወሮናል፣ ትናንት ወያኔ ሞክሮናል። የዚህ ሁሉ የጠላቶቻችን ፍላጎት ኢትዮጵያን ማዋረድ ነው። በኢትዮጵያ መዋረድ ውስጥ ደግሞ የሚከብር ክርስትና የለም። በኢትዮጵያ መዋረድ ውስጥ የሚከብር እስልምና የለም። ስለዚህ ህሱ ሰላማ ለሀገሪቱና ኢትዮጵያ ይላሉ አባቶቻችን። የሀገራችን የኢትዮጵያን ሰላሟን ፈልጉ። ሁሉም ቤተ እምነቶች ለኢትዮጵያ ሰላም መስራት ኃላፊነት ወስደን መስራት አለብን። ትናንት አድዋ ታቦት ይዘን እንደዘመትን፣ ትናንት አድዋ ካህናትን ይዘን እንደዘመትን፣ ትናንት አድዋ ጳጳሳትን ይዘን እንደዘመትን፣ ዛሬም ወደ ጫካው ጽላት ታቦትና መስቀል ይዘን መዝመት አለብን። የትናንቱን ታሪካችን ዛሬ መድገም አለብን። ለኢትዮጵያ ሰላም መጽናት በዚህ ልክ ዋጋ መክፈል አለብን።